ሞንሟኒት ራሹን በአደባባይ መናገር አስፈላጊ ነው ወይስ ለሁላችሁም ነው ያሰራውት ነው? መልሱልኝ መልሱልኝ። ያሰራሹ ለባልሽ ከሆነ በአደባባይ ለሌላው ለምን ነገርሽ? ቤተሰብ ይሄንን ነው ማየት ያለባችሁ። በአደባባይ ለሌላው ከተናገርሽ ማለት ምንድነው? ያው ምርጫ ቀስቀሳ ምርጫ ቀስቀሳ ነው። እኔ ግደሉኝ ተግባባን። እንደ አንድ ሰው እውነቴን ነው የምናገረው። አንድ ባለ ትዳር ለባል ወይም ለሚስት ያሰራውን ነገር አደባባይ ካወራ ለምን የሚል ጥያቄ ይመጣል። እስቲ መጀመሪያ እንስማ፣ መስማት አለብን። ለምን አደባባይ ላይ ተበጠረቅሽ? ጥማት ነው? ሌላ ፍለጋ ነው? ምን አስበሽ? እውነት ነው የምናወራው። ምን አስበሽ? ስሙልኝ። አንዴ ታፕታፕ አድርጉ። ሙስሊም አይደለም። የሴቶች ሁል ጊዜ ሲጠየቅ ምን አገባ የሚሉት የመሀይም መልስ አላቸው። ቆዳዎች አሉ፣ መሀይማን አሉና አደባባይ ላይ ወጥቶ ከተናገሩ አደባባይ ላይ መልስ ይሰጣል። የማንም አይደለም፣ እምነትም አይደለም። ቫለንታይን ዴይ ሰው ዝም ብሎ ሲቀበጣጠር ያወጣው ነገር ነው። ኤኒዌይስ ምንድነው እሙሙን ለባሌ አሰራውለት እያሉ ነው። እሙሙን ለባሌ ሰፍቶ ስለነበረ አስጠበብኩለት። እኔ የምልሽ የሰዎቹን ብር አትከፊም እንዴ? የዘረፍሽውን ብር አትከፊም? መጀመሪያ የዘረፍሽውን ያስለቀሻቸው ገንዘቤ ተዘረፈ ያሉት ኢትዮጵያ የቀሩት የነሱ አይከፈልም? አይቀድምም? የሚቀድመው እሱ ይመስለኛል። ለባሌ እሙሙን አስጠበቅኩኝ ብለው አሮጊቶቹ አደባባይ ወጥተው ያወራሉ። እኔ ጤነኛ ሰው እየጠፋ ነው። ስለዚህ አስጠበብሽው እና ምን አለ የሚወራም አይደለም። እግዚአብሔር ምስክሬ፣ እንደዚህ አይነት ነገር አሁን ፕራይቬት የሆነ ነገር አደባባይ አይወራም። ሂጃብ አድርጋ ነው የምትመጣው ለስሙ። ምንድነው አሁን የምትማሩት ሴቶች ነው? ከዚህ ምንድነው ሴቶች የምትማሩት? ከነዚህ መሀይሞች ምንድነው የምትማሩት? አሁን ማን ነው የሚባለው? ሀጂ የሚባለው ግን ልክ ነው። ይሄው ያጨበጭባሉ የሴት ሲሆን፣ የሀጂ ሲሆን የሴቶች ሲሆን ግን ምንም ነገር የለም። እና የሚያወሩት ነገር እንደዚህ ናቸው። አይ ቲንክ ቁም ነገር ስለሌለው ወይ ሰው ማጣላት ወይ ትዳር ማፍረስ ወይ ደግሞ እንደዚህ መጥተው ለባሌ እሙሙን አሰራውለት። አንቺ ሁለት ሽበት አውጥተሽ እንደዚህ አይነት ነገር አለ። ማፈሩ ከኛ ነው የምናዋጣው። በነገራችን ላይ እኛ እንፈር እንጂ እነሱ አያፍሩ። በዕዳ የተሰራ ሙሙ ይፈርሳል። ይሄ በዕዳ የተሰራ ሙሙ ስለሆነ ይፈርሳል። የሰው ሀቅ የበላ ሙሙ ነው።
እና ህጋዊ አይደለም። ሙሙ የሚፈርስ ሙሙ ነው ይፈርሳል። እና ሙኒት ትልቅ ሴትዮ ነች። እውነት ለመናገር ሙሙን አሰራው ብለሽ አደባባይ መውጣትሽ ለምን እንደሆነ ባይገባኝም ምን እንደሆነም ባልረዳው ምንድነው ጥቅሙ? ሌሎች ወንዶች አንቺ ጋር እንደሚመጡ ኮመርሻል ፕሮሞሽን ነው። እኔ እንደዚህ አይነት ሰዎች እግዚአብሔር ምስክሬ ይርመጠመጣሉ። ምንም ጥያቄ የለም። ምክንያቱም ከዚህ በፊት ምናምን ዞር ዞር ያሏቸው ሰዎች ምን አርጓል? አርበ ሰፊና ጀለስ ምናምን ብሎ ይሆናል። ባልየው ጠይቆ ቢሆን ባልየው የሆነ ነገር ብሎ ቢሆንና እዛው ጉዳቸውን ቢጨርሱ ጥሩ ነው ብዬ አስባለሁ። ጥሩ ነው ብዬ አስባለሁ። ከ15 ሚሊዮን ብር በላይ የበላች ሌባ ናት። ስለዚህ አሁን ግራ የገባኝ ምንድን ነው ያንን ነው በጣም 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 ችግር የፈጠረብኝ። አሁን ችግር የፈጠረው ምንድን ነው? ተሰባስበው የሙሙ አጀንዳ ደግሞ ይዘው መጡ። እኔ እዛ ያላችሁ ዱባይ ያላችሁ እንዴት እንዳልከሰሳችሁ በብዛት ከኢትዮጵያ የሚመጡ ናቸው። 480 ሺህ ብር ተበልቻለሁ ያለኝ ሰው አለ። አደባባይ ያወጣልኝ ዮኒ ማኛ ያለችኝ እህት አለች። 480 ሺህ ብር ተበልተናል ከአንድ ሰው እና ብዙ ብር ነው የተበላው። እና ዛሬ እንደ ቁም ነገር እንደ ጨዋታ አድርገው ለቫለንታይን እንደሚሰጠውን ታውቂው የለ እንዴ? እሙሙን አሰርቼለታለሁ ለባሌ ፈጣሪ ድረስ እውነቴን ነው የምለው። እግዚአብሔር አምላክ ድረስ ነው የሚያስብለው። እና ምን አስባችሁ አይ ቲንክ ባሉካው ስሜት የሚባል የለውም ማለት ነው። ባሉካው እየዋኘበት ዋናተኛ ነበር በይ። ዋናተኛ ሰማጭ ነበር። ሰጥቶ ነበር የሚገባው። የገደል ማሚቱ ሆኖበት ነበር ባልየው። የገደል ማሚቱ ታውቃላችሁ ሲል የሚለው ሆኖበት ነው። ዝም ብትይ ማንም አይናገርሽ። ወጥተሽ ስለተናገርሽ ግን መልስ መሰጠት አለበት ብዬ ስለማስብ ነው። ሌሎቹም ኖርማላይዝ እንዳያደርጉት። ኖርማላይዝ የሚደረግ ነገር አይደለም። ተግባባን። በፕራይቬት ፓርት ሲሆን ፕራይቬት የተባለበት ምክንያት አለ። ተግባባ። ፕራይቬት ማለት ፕራይቬት የሆኑ ቦታዎች የሚባለው ምክንያት አለው። ፕራይቬት የተባለው አደባባይ የሚወጣ ነገር አይደለም። አደባባይ የሚወጣ አይደለም። ስለዚህ ምንድነው ሲተረጎም ሙሙዬ ቦርቀቅ ያለ ነበረ። ባሌ ስሜቱ ሊመጣ አልቻለም። ሌላ ከሚያይብኝ ገጠምን። $2000 የሚፈርስ ነው። አይ በደንብ አይሰራም። $2000 የተሰራ ሙሙ በደንብ ብቃት አለው ብዬ አላስብም። ይፈርሳል። እግዚአብሔርን አይፈሩም። እግዚአብሔር ምስክር። አሁን ደግሞ ብለው ጆካ ሲያደርጉ ደግሞ ከቨር የሚያደርጉላቸው የቀልድ ነው ብለው የቀልድ እንደዚህ አይነት ወሬ አይወራ። በደንብ ነው ኤክስፕሌን ስታደርግ የነበረው። የምን ውሸት ነው የምታወሩት? ኤክስፕሌን አድርጋ በጨረር የሚሆን አለ፣ በኤክስሬ የሚያደርጉት አለ፣ በሌዘር የሚያደርጉት አለ፣ በምን የሚያደርጉት አለ። በደንብ ተብራርቶላት የቱ ይሻልሻል ተብላ መጣ። ክሽን ተደርጎ ነው የተሰራላት። አሁን ደግሞ ወታችሁ ደግሞ ዋሹላት። እና እንደዚህ አይነት ሰዎች ሶሻል ሚዲያ ላይ ጥቅም አላቸው ነው? ቆሮቆንዳ ናቸው። ሶሻል ሚዲያ ላይ የሚያስተላልፉት ጥሩ ነገር አለ? በጭራሽ የለም። ተደዋውለው ማውራት ይችላሉ። ደስታዋን ልትገልጥላት ይሆናል። ምን ሀቢባ ቼክ እንድታደርግልሽ ነው። ስለዚህ የሚወራና የማይወራን ብትለዩ ደስ ይለኛል። አንዳንዴ ሶሻል ሚዲያ ላይ ይወራል አይወራም የሚባለው ነገር
ቢለይ እንደ እድሜያችሁ ብትሆኑ ከዘረፋችሁ ከልብነታችሁ ከምናችሁ ተጨምሮ ሌላ ውስጥ ደግሞ ገባችሁ፣ ሌላ ነገር ውስጥ ገባችሁ እና እንደዚህ አይነት ቆሻሾች አብረው የሚተባበሩ ሌቦች ደግሞ ሲያሽቃብጡ ታያላችሁ። ምን ችግር አለው ይሉዋል። ደግሞ መጣ የምን አባቷ ድንግልና ነው? 5 ልጆች ወልዶ ድንግልና አለ እንዴ? ዶማ እሙሞይን አስጠበብኩት አሰራሁት ለባሌ። ታዲያ ምን ችግር አለው ይሉዋል። መጣ ለባል ከሆነ ለኛ መንገሩ ምን አስፈለገ? እስኪ ንገሩኝ። ለባል ከተሰራ ሌላው ህዝብ ምን አገባው? ለባል አይደለም የተሰራው። አበሾች ካላችሁ በዚህ አጋጣሚ ጠባብ አሰርች ያለው ኑና ቅመሱ ነው መልእክቱ። ኑና በስሱ ቅመሱ ሞክሩኝ ነው። ለባል ከተሰራ ባል ነው በቃ፣ የባል ጉዳይ ነው። ምንም ሌላ ሰው የሚጨመርበት ሌላ ሰው የሚነገረው ከባልና ከሷ ውጪ የሚያውቀው ሰው መኖር የለበትም አይደለ? ለባል ከሆነ ተመለሱ፣ አሰርቸዋለሁ፣ ድገሙ፣ ጥሩ ነው አሁን ያለው የሚል መሴጅ ነው ያለው። አሁን ጥሩ መሴጅ ያለው መሴጅ ድሮ ቀምሰው የጠፉ ሰዎች አሉ። ምክንያቱ አልገባትም ነበር፣ አሁን ገባት። ምክንያቱም there is no way በፍጹም ለባል ተብሎ የተሰራን ለሌላ አይነገርም። የባለቤቷ ጉዳይ ከሆነ የእሷ ፕራይቬሲ ጉዳይ ከሆነ የራሳቸው ጉዳይ አለቀ። ለሰው የሚያስነግር ነገር ምንም ነገር የለም። እና ትዬ ሙኒት በርቺ፣ ሶሻል ሚዲያ ላይ ስለተናገርሽው ሊሞክሩት የሚመጡ ጀለሶች ይመጣሉ። ሙና ቅመሱ እያለች ነው። አስጠብበናል። ድሮ በሰፊው የምታውቁኝ ጊቭቱ ሚሳን ድሮ በትልቁ የምታውቁኝ አሁን አፍራ በዛ ጉዳይ ወረደች። በቃ መጣው ብላ አፍራ ወረደች። አይቻልም። ሪም ጎልድ እንደዚህ አይነት ነገር ውስጥ የለውም ብላ ወረደች። ስለዚህ ኑና ቀመሱ ተብላችኋል። እንግዲህ የሙኒትን ከዚህ በፊት ትንሽ የቀማመሳችሁ ጀለሶች ካላችሁ ያው ሳራ ዳጣም ባል ገዛች ናት። ያው ስጦታ ነው፣ ባል ተሰጧት ነው። በዛ ጉዳይ ላይ ሪም ጎልድ በጣም ሶ ፕራድ ዩ አሪፍ ነገር ነው ያደረግሽው። ዳጥዬ ያው ግዢ ስለ ነገሩ በጣም ደንግጬ ነው። እግዚአብሔር ምስክሬ ሳየው በጣም ደንግጬ ነው። በአደባባይ ሙሙን ታድሷል። ገባ ብሉ አትና ሴቶች ካሰራችሁ ለባላችሁ ስለሆነ ፐብሊክ ላይ ባታወጡት ጥሩ ነው። ባል ከሌላችሁ ችግር የለውም፣ ያው ለገበያው ነው። ባል ካላችሁ ካወጣችሁት ግን ለገበያው ነው። ባል ከሌለሽ ሲንግል ኮንሽ አሰርቸዋለሁ ምናምን ካልሽ ፕሮሞሽን ነው፣ ጥብስ ነው። ባል ካለሽ ግን ይሄን አታወሪ። ባል ካለሽ አንቺና ባልሽ በሚስጥር ነው የምታረጉት፣ አለቀ። ከባል ውጭ ይሄን ነገር ከወጣ ምንድነው ማለት ነው? ሂዱበት ነው፣ ጭውት ቅመሱ። በአዲስ መልክ ስራ ጀምረናል።
በአዲስ መልክ ስራ ጀምረናል። በፊት ይሄ ነው በቃ እርግጠኛ ነኝ። እንዴት ነው ያ? ስለዚህ ይሄ ነው መጨረሻ። የዳብር ዘርፈሽ ሙሙ አሰራሽበት። ይመችሽ። በአበሻ የዱቤ ሙሙ ያላት ሙኒት ትባላለች። የዱቤ ሙሙ ነው ያለሽ እናቱ። ለማንኛውም ለጨዋታው ድምቀት ነው። አንቺም ባትንበላጠጪ ይህን ባቲ ጥሩ ነበረ። እንደዚህ አይነት ነገር ውስጥ ባትገቢ ደስ ይለኝ ነበር። ግን በዚህ ደረጃ ትዳር እያለሽ ባል እያለሽ ወጥተሽ አደባባይ ላይ ሙሙን አሰራውለት ስጦታ ሰጠሁት ስትይ በጣም የወረደ ንግግር እንደሆነ ልንገርሽ ብዬ ነው። ወርደሻል። ዱርዬ እንደሆንሽ ወመኔ እንደነበርሽ በማስታወቂያ ነው። ወመኔ ሴት ናት አደባባይ ላይ መጣ ሙሙን አሰራው የምትለው። አሁን ሀጂ ወመኔ ወንድ ነው። ወመኔ ወንድ ነው። በቃ አሰራሁት ብታዩት እያለ ደረቱን ነፍቶ ነው የሚናገር። ወመኔ ወንድ ስለው አንቺም ወመኔ ሴት ስለሆንሽ እንጂ ሴት ልጅ ትዳር ያላት ምን ያለች ሴት በጭራሽ ወጣ ይሄን ነገሬን አሰራሁት ብላ አታወራ። እና አንዳንድ ሴቶች አማረብን ብላችሁ የማይረባ ነገር ባትሉ ጥሩ ነው። ትሰሚያለሽ? የኔን ፕራውድ የሚያስደርግ አይደለም። አሁን ጸጉር ብቲ የሆነ ነገር ብቲ ምናምን ያስኬዳል። ምንም ችግር የለም። ሙሙን አሰራው ማለት ረግብ ያለው ማለት ነው። ባላልሻል ከባልሽ ወጪ የምትሰጪው ሰው አለ ካለ ሌላ ጉዳይ ነው። ያው በቅናሽ ነው የሰሩልሽ። በቅናሽ ነው። በርቺ። እና እግዚኦ ነው፣ እግዚኦ ያስብላል። ዘመኑ ከብዷል። አሮጊቶቹ ነው ያፈሉት። አባቴ ወጣቱ ነው የሚሸማቀቀው። እሙሟን አስጠብባ አሰራች እና አደባባይ ላይ መታ ለባሌ የ5 ዓመት አገልግሎት የሰጠውን ንብረት አሳድሽ ያለው ለባሌ ብትል ለቫለንታይን ምን ትላል? ዮኒ፣ እኔ እንግዲህ ሚዲያው ላይ ከአንተ የተሻለ አቅም የለኝም። አንተ ትልቅ አቅም አለ። እንደ ሀሳብ ግን እንደ ሀሳብ እኛ አላየንም። በቪዲዮ ያየነው ነገር የለም። በብራምባ እኔ ሰምቼዋለሁ። ስሟን መናገር ካስፈለገም እናገራለች። ሶኬ ግን ስማትና ጥያቄ ነው። እኔ ወጣሁ። እሺ ምንድነው? ሴትዮዋ አላደረገችም። ግልጹን ልንገር። ሞክረዋል እንዴ? ደም ያልገባኝ አላደረገችም ነው። አይዝም፣ ጭራሽ አይዝም። ቢሰራም አይሆንም ነው የምትለው። ለምንድነው? አጀንዳ ለመሆን እንግዲህ እህታችን ቤት ገብታ አጀንዳ ለመሆን የሳምንት አጀንዳ ለመሆን ይህን ነገር አለችው እንጂ በተአምር ይህን አታደርግም። ለምን አይሰራም? የእሷ ላይ አገልግሎቱ አይሰራም። አይዝማ እንዴ አይዝም። ይህ ማዕፀን ግርግዳ በጣም ከባድ ነው። ሄዷል ነው ላልቷል። ቢሰፋም ቢቆነጠጥም እንደላላ ነው። የሚቀጥል ነገር የለውም። ይሄ ስጋ ይታያል። ይሄ ስጋ ጠንካራ ነው። እዚህ ስጋ ላይ የፈለገው ነገር ብደርብ የመያዝ አቅም አለው። ይሄ ስጋ ከላላ መላላቱን ግን አንተ አይተሃል፣ ደርሶሃል። የሆነ ነገር ላይ ነበርክ። በሀሳብ ነበርኩ። በሀሳብ ጥሩ። ስለዚህ ወንድማችን አጀንዳ ለመሆን ነው። ሌላ ምንም ነገር የለም። የረገበ ነገር ላይ እውነት እኮ የረገበ ነገር ላይ አይሰራም። ስለዚህ ወጣቶች ተጠንቀቁ፣ አይጠቅምም። አትሸወዱ። በተለይ እድሜያችሁ ከ30 በላይ የሆናችሁ ሰዎች አትሸወዱ። እንደዚህ አይነት ነገር ውሸት ነው። ሁለተኛ ነገር ደግሞ አይታችሁ ከሆነ $2000 ማለት ካን ብሊቭ ኢት
ለአንድ በትክክል ኮይንዬ እኔ የምምለው እሱን ነው። ምንድነው በትዳር መካከል ከሆነ አደባባይ ማውጣት ለምን አስፈለገ ነው እኔ ያልገባኝ ነገር። ምንድነው ለባሏ ከሆነ የባሏ ጉዳይ ከሆነ ያ ነገር ከሆነ እንዴት ተወራ ነው ያ ከባድ አጀንዳ ለመሆን ነው። አላችሁ ወይ አለን አማን ነው ወይ አማን መማር ስትቀላ ስታይ የምትፈገፍገው እስክሪኑ መብራቴ ዝም ብሎ ፈገፈከው። ትናንትና የሆነ ጠፋ እኮ ትናንት ጠፋ። አይገርምም? ትንሽ ቢዚ ሆንኩኝ ከፋሚሊ ጋር። አንበሳ ወረደልን እና ሰማን እኮ ሰማን።